አስተማሪና መሳጭ ታሪክ እነሆ ለጀማሪዎች። መንባብ ለከበዳችሁ ወይም ረጃጅም መንባብን ማንበብ ለምንመኝ ተማሪዎች በሙሉ አስተማሪ ታሪክ ስለሆነ ቪዲዮውን ላይክ ያደረጋችሁ ጀምሩት። ቻናሉን ደግሞ ምናልባት ቤተሰብ ካልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። በውስጥ መስመር ደግሞ አማርኛን ከፊደል ጀምራችሁ መማር የምትፈልጉ ታች ላይ ባስቀመጥላችሁ ስልክ ቁጥር ደውሉልን። አማርኛን ከመሰረቱ መማር ትችላላችሁ ማለት ነው። ቪዲዮውን እንደተለመደው ላይክ እያደረጋችሁ ጀምሩት። ቀጥታ ወደ ታሪኩና ወደ አስተማሪ ወደ ሆነው ንባብ እንሂድ። ከዕለታት አንድ ቀን ሀብታም አባት ነበረው። ከዕለታት አንድ ቀን አንድ ሀብታም አባት ነበረው። ልጁ ግን በጣም ሰነፍና የሰው እጅ የሚጠብቅ ነበር። ከዕለታት አንድ ቀን አንድ ሀብታም አባት ነበረው። ልጁ ግን በጣም ሰነፍና የሰው እጅ የሚጠብቅ ነበር። አባቱም ልጁ የስራን ጥቅም እንዲያውቅ ፈልጎ እንዲህ አለው። ልጄ ሆይ ዛሬ ሄደህ ሰርተህ አንድ የወርቅ ሳንቲም ይዘህ ካልመጣህ የቤቱ ወራሽ አትሆንም አለው። ቀስ ብዬ ከመጀመሪያው እስከ መጨረሻው ድረስ አነብላችኋለሁ። በደንብ ተከተሉኝ። ከዕለታት አንድ ቀን አንድ ሀብታም አባት ነበረው። ልጁ ግን በጣም ሰነፍና የሰው እጅ የሚጠብቅ ነበር። አባቱ ልጁ የስራን ጥቅም እንዲያውቅ ፈልጎ እንዲህ አለው። ልጄ ሆይ ዛሬ ሄደህ ሰርተህ አንድ የወርቅ ሳንቲም ይዘህ ካልመጣህ የቤቱ ወራሽ አትሆንም አለው። እንቀጥል። ልጁም ደነገጠና ወደ እናቱ ሄደ። እናቱም አዝናለት አንድ የወርቅ ሳንቲም ሰጠችው። ልጁም ደነገጠና ወደ እናቱ ሄደ።
እናቱም አዝናለት አንድ የወርቅ ሳንቲም ሰጠችው። ማታ ለአባቱ ሰጠው። ማታ ማታ ለአባቱ ሰጠው። ማታ ለአባቱ ሰጠው። አባቱም ሳንቲሙን ተቀብሎ ወደ እሳት ውስጥ ወረወረው። ልጁ ግን ምንም ሳይመስለው ዝም ብሎ አየ። አባቱም ይህንን አንተ አልሰራህበትም አለው። አሁንም እንደተለመደው ረጋ ብዬ ላንብብላችሁ፣ በደንብ ተከተሉኝ። ልጁም ደነገጠና ወደ እናቱ ሄደ። እናቱም አዝናለት አንድ የወርቅ ሳንቲም ሰጠችው። ማታ ለአባቱ ሰጠው። አባቱም ሳንቲሙን ተቀብሎ ወደ እሳት ውስጥ ወረወረው። ልጁ ግን ምንም ሳይመስለው ዝም ብሎ አየ። አባቱም ይህንን አንተ አልሰራህበትም አለው። እንቀጥል። በማግስቱ ልጁ ተስፋ ሳይቆርጥ ተደብቆ ከጓደኛው ተበድሮ አመጣ። አባቱም አሁንም ሳንቲሙን እሳት ውስጥ ወረወረው። በማግስቱ ልጁ ተስፋ ሳይቆርጥ ተደብቆ ከጓደኛው ተበድሮ አመጣ። አባቱም አሁንም ሳንቲሙን እሳት ውስጥ ወረወረው። ልጁ አሁንም ዝም አለ። አባቱም ይህም ያንተ ድካም አይደለም አለው። አባቱም ይህም ያንተ ድካም አይደለም አለው። ላንብብላችሁ ሙሉን። በማግስቱ ልጁ ተስፋ ሳይቆርጥ ተደብቆ ከጓደኛው ተበድሮ አመጣ። አባቱም አሁንም ሳንቲሙን እሳት ውስጥ ወረወረው። ልጁ አሁንም ዝም አለ። አባቱም ይህም ያንተ ድካም አይደለም አለው። እንቀጥል። በሶስተኛው
ቀን ቀን ግን 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 ልጁ 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 የሚሰጠው 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 ሲያጣ 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 ቀኑን ቀኑን ሙሉ ሙሉ ድንጋይ 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 ሲፈልጥና 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 ሲሸከም ሲሸከም ውሎ ውሎ ጥቂት ጥቂት ሳንቲሞችን 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 አገኘ ሳንቲሞችን አገኘ ደክሞት 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 ወደ ወደ አባቱ ወደ አባቱ ወደ አባቱ መጥቶ 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 ሳንቲሙን ሳንቲሙን ሰጠ ሰጠ። በሦስተኛው ቀን ግን ልጁ የሚሰጠው ሲያጣ ቀኑን ሙሉ ድንጋይ ሲፈልጥና ሲሸከም ውሎ ጥቂት ሳንቲሞችን አገኘ። ደክሞት ወደ አባቱ መጥቶ ሳንቲሙን ሰጠ። አባቱ እንደለመደው ሳንቲሙን ተቀብሎ ወደ እሳት ሊወረውረው ሲል ልጁ እየጮኸ የአባቱን እጅ ያዘው። አሁንም ሙሉ ላንብብላችሁ፣ ተከተሉኝ። በሦስተኛው ቀን ግን ልጁ የሚሰጠው ሲያጣ ቀኑን ሙሉ ድንጋይ ሲፈልጥና ሲሸከም ውሎ ጥቂት ሳንቲሞችን አገኘ። ደክሞት ወደ አባቱ መጥቶ ሳንቲሙን ሰጠ። አባቱ እንደለመደው ሳንቲሙን ተቀብሎ ወደ እሳት ሊወረውረው ሲል ልጁ እየጮኸ የአባቱን እጅ ያዘው። እንቀጥል። ስቃጠልና ስደክም የዋልኩበትን ስቃጠልና ስደክም የዋልኩበትን ገንዘብ እንዴት እሳት ውስጥ ትጨምረዋለህ አለው። ስቃጠልና ስደክም የዋልኩበትን ገንዘብ እንዴት እሳት ውስጥ ትጨምረዋለህ አለው። አባቱም በፈገግታ እንዲህ አለው። አሁን ልክ ነህ። የገዛ ድካምህ ስለሆነ አሳዘነህ። ስቃጠልና ስደክም የዋልኩበትን ገንዘብ እንዴት እሳት ውስጥ ትጨምረዋለህ አለው። አባቱም በፈገግታ እንዲህ አለው፣ አሁን ልክ ነህ። የገዛ ድካምህ ስለሆነ አሳዘነህ። ሰው የገዛ ጥሩነቱንና ድካሙን እንጂ የሰውን ሀብት አይንከባከብም አለው። አይንከባከብም አለው። ሰው የገዛ ጥሩነቱንና ድካሙን እንጂ
የሰውን ሀብት አይንከባከብም አለው። በጣም አሪፍ። አሁን ከመጀመሪያው እስከ መጨረሻው ድረስ ሙሉ ትርጉምና ልንረዳው እንድንችል አድርጌ አነብላችኋለሁ። በደንብ ተከተሉኝና እናንተስ ከዚህ ምን እንደተማራችሁና ይሄስ በህይወታችሁ አጋጥሟችሁ ያውቃሉ የሚለውን እናያለን። ከመጀመሪያው እስከ መጨረሻው ድረስ አንዴ ላንብብላችሁ፣ ታገሱኝ። ከዕለታት አንድ ቀን አንድ ሀብታም አባት ነበረው። ልጁ ግን በጣም ሰነፍና የሰው እጅ የሚጠብቅ ነበር። አባቱም ልጁ የሥራን ጥቅም እንዲያውቅ ፈልጎ እንዲህ አለው፣ ልጄ ሆይ ዛሬ ሄደህ ሰርተህ አንድ የወርቅ ሳንቲም ይዘህ ካልመጣህ የቤቱ ወራሽ አትሆንም አለው። ልጁም ደነገጠና ወደ እናቱ ሄደ። እናቱም አዝናለት አንድ የወርቅ ሳንቲም ሰጠችው። ማታ ለአባቱ ሰጠው። አባቱም ሳንቲሙን ተቀብሎ ወደ እሳት ውስጥ ወረወረው። ልጁ ግን ምንም ሳይመስለው ዝም ብሎ አየ። አባቱም ይህንን አንተ አልሰራህበትም አለው። በማግስቱ ልጁ ተስፋ ሳይቆርጥ ተደብቆ ከጓደኛው ተበድሮ አመጣ። አባቱም አሁንም ሳንቲሙን እሳት ውስጥ ወረወረው። ልጁ አሁንም ዝም አለ። አባቱም ይህም ያንተ ድካም አይደለም አለው። በሦስተኛው ቀን ግን ልጁ የሚሰጠው ሲያጣ ቀኑን ሙሉ ድንጋይ ሲፈልጥና ሲሸከም ውሎ ጥቂት ሳንቲሞችን አገኘ። ደክሞት ወደ አባቱ መጥቶ ሳንቲሙን ሰጠ። አባቱ እንደለመደው ሳንቲሙን ተቀብሎ ወደ እሳት ሊወረውረው ሲል ልጁ እየጮኸ የአባቱን እጅ ያዘው። ስቃጠልና ስደክም የዋልኩበትን ገንዘብ እንዴት ከእሳት ውስጥ ትጨምረዋለህ አለው። አባቱም በፈገግታ እንዲህ አለው፣ አሁን ልክ ነህ። የገዛ ድካምህ ስለሆነ አሳዘነህ። ሰው የገዛ ጥሩነቱንና ድካሙን እንጂ የሰውን ሀብት አይንከባከብም አለው። ውድ ቤተሰብ በጣም አሪፍ። ስለዚህ በጣም አስተማሪና በሕይወታችንም ገጥሞ ሊሆን የሚችል ታሪክ ስለሆነ ምን ተገነዘባችሁ? ከዚህ ቪዲዮ ከዚህ ትምህርት ምን ተማራችሁ? ንባብስ እያነበባችሁ ነበር አብራችሁኝ? እሺ ታሪኩስ እንዴት ነው? ምን ተማራችሁ? እኛስ በሕይወታችን ምን አድርገን ይሆን? እሺ ከታሪኩ የምንማረው አንደኛ የራስ ድካም ዋጋ ነው። አንድ ሰው በራሱ ጥረትና ላብ ያገኘው ነገር ትልቅ ክብርና ዋጋ አለው። ልጁ በነፃ ያገኘው ሳንቲም እሳት ውስጥ ሲጣል ግድ አልሰጠውም ነበር። በገዛ ድካሙ ያጣው ግን ሊጣልበት ሲል እንዲቆጨው አድርጎታል። ሁለተኛ ሰርቶ የመለወጥ ክብር ነው። ሰው በሌላ ሰው ጥረት ወይም በቤተሰብ ሀብት ላይ ብቻ ተደግፎ መኖር የለበትም። እውነተኛ ማንነትና ኩራት የሚገኘው በራስ ዋጋ ወይም በራስ የሥራ ውጤት ሲሆን ነው። ሶስተኛ ተግባራዊ ትምህርት። አባቱ ለልጁ ምክር ብቻ ከመስጠት ይልቅ በተግባር እንዲለማመድ ወይም እንዲለምደው ማድረጉ ልጁ ትልቅ ትምህርት እንዲወስደው ረድቶታል። ከመቶ ቃላት አንድ ተግባር ይበልጣል እንደሚባለው ማለት ነው። አራተኛ የሰው ልጅ የራሱን ጥረት ውጤት የበለጠ ይንከባከባል። አንድን ነገር በቀላሉ ካገኘነው ግን ዋጋ አንሰጠውም። በድካሙ ወይም በድካም ካገኘነው ግን በልፋታችን፣ በድካማችን፣ በላባችን ካገኘነው ግን በጥንቃቄ እንይዘዋለን። ያ ነገርም ለእኛ በጣም ትንሽም ቢሆን ትልቅ ዋጋ አለው። ግን ልጁ ምንድን ነው ከእናቱ ከጓደኞቹ እንደዚሁ ወርቅ አመጣ። ሰውየው ግን ምን አደረገበት? ውድቅ አደረገበት። ለምን? ስላለፋበት ማለት ነው። ከዛ በኋላ ግን ድንጋይ ፈልጦ ብዙ ነገር በላብ አመጣ፣ ወርቅ አመጣለት። ከዛ በኋላ ያችን ወርቅ ወደ እሳቱ ሊወረውረው ሲል ምንድን ነው ያደረገ? አባዬ ረፍ፣ የለፋውበት ቀኑን ሙሉ የደከምኩበት ነው አለ። ስለዚህ ስለደከመበት ላብ ስላወጣበት አንሰፈሰፈው ማለት ነው። ያቺ ትንሽ ወርቅ የራሱ የድካም ዋጋ ስለሆነች ተሰማችሁ። እናቱ ጓደኞቹ የሰጡት ግን ዝም ነበር ያለ። ለምን ብሎ ዝም ነበር ያለው? እኛስ ስንቶቻችንን የለፉበትን የደከሙበትን ስንት ዓመት የደከሙበትን ወይም እናት አባት፣ ጓደኛ፣ ቤተሰብ ሊሆን ይችላል ዝም ብለን ስናጠፋው ዋጋ ምንድን ነው? ብሩ ራሱ የሆነ ሂንት የለውም፣ የሆነ ዋጋ የለውም ማለት ነው።
ምንም ያክል ጥቅም የሚሰጥ አይመስለንም። ግን በራሳችን ግን ልፋት ከሆነ 10 ብርም ትሆን በጣም ስናጠፋት ሰፍ ነው የምንልባት ማለት ነው። ለሌላ ሰው ከሆነ ግን 1000 ብር ራሱ ብናወጣ ምንም ነገር ምንም ከ10 ብር ጋር እኛ ከለፋንበት ጋር አናወዳድረውም ማለት ነው ውድ ቤተሰብ። ስለዚህ በጣም አስተማሪ ታሪክ ነው። በጣም ንባብንም ታሪክንም ብዙ እውቀት እንደገበያችሁበት ተስፋ አደርጋለሁ። በዚህ መልኩ ደግሞ አማርኛን ከመሰረቱ መማር የምትፈልጉ ልክ እንደነዚህ አይነት ታሪኮችን፣ መጽሐፍ ቅዱሶችን፣ ቁራኖችን እናንተ የምትፈልጉትን የመጽሐፍ አይነት እንድታነቡ ከፈለጋችሁ ታች ላይ ባስቀመጥላችሁ ስልክ ቁጥር ደውሉልን፣ አግኙን። አማርኛን ከመሰረቱ ጀምሩ። ለዛሬ የነበረን ቆይታ ይህን ይመስላል። አስተያየታችሁን ደግሞ ኮመንት ሳጥን ላይ አስቀምጡልን። መማር ለሚፈልጉ ልጆች ሼር አድርጉላቸው። በቀጣይ አሪፍ ትምህርት ይዘን እንቀርባለን። በቀጣይ እስክንገናኝ ሰላም ቆዩ፣ ሰላም ሁኑ።